ፊልሙ ሲጀምር የእንቅልፍ እጦትና ጭንቀት ያስቸግራት ስለነበረ የጄፍሪ እናት ጄፍሪን እርጉዝ ሆና በየቀኑ የእንቅልፍና የጭንቀት መድኃኒት ትወስድ እንደነበረ ያሳያል። አንድ ቀን ታዲያ ከቤት ወጥታ ብቻዋን አስፋልት ዳር ስትቀመጥ ባሏ ያያትና ያበደች መስሎት ወደ ሆስፒታል ይወስዳታል። ሆስፒታል ከሄዱ በኋላ ባሏ እየወሰደች ያለውን መድኃኒት ለልጁ ጤንነት እንደሚያሰጋው በመናገር ማቆም አለባት ይላል። እሷ ግን አይሆንም፣ በሰላም እንድተኛ ይረዳኛል ትላለች። የጄፍሪ አባት ሳይንቲስት ነው። የተለያዩ እንስሳቶች ላይ ጥናት ያካሂዳል። እናም በዚህ ሰዓት ጄፍሪን ገና በሕፃንነቱ በስራዎቹ ላይ ያሳተፈው ነበር። ታዲያ ይህ ተግባሩ ጄፍሪ ወደ ሌላ ስሜት እየወሰደው ነበር። አሁን ጄፍሪ አድጓል። ብቻውን ነው የሚኖረው። ክፍለ ጊዜው የባዮሎጂ ነበር። ሁሉም ተማሪዎች የአሳማ ሆድ እንዲቀዱ በአስተማሪያቸው ታዟል። ነገር ግን ከጄፍሪ ጋር የተመደበችው ልጅ ለአስተማሪዋ ነግራ መተው ብትፈልግም ጄፍሪ ግን ይቆጣትና ወዲያው የአሳማዋን ሆድ በመክፈት ልቧን አውጥቶ ሊበላው ሲል አስተማሪዋ ያየውና ይቆጣዋል። በሌላኛው ቀን ጄፍሪ ከሚኖርበት ክፍል ቀጥሎ ያለችው ተከራይ ከጄፍሪ ቤት መጥፎ ሽታ እየመጣ ስለሚያስቸግራት ለመጠየቅ ትሄድና እንደ አጋጣሚ ከክፍሉ ሲወጣ አግኝታው ጠየቀችው። እሱም ስጋ ገዝቶ ሳይሰራው ተበላሽቶ እንደሆነ ይነግራታል። እሷም እንዲህ ካልከኝ እኮ ሳምንት ሆነው እስካሁን መጥፋት ነበረበት ትለዋለች። ከዛም ለካ አሳዬ ሞታለች ይላትና ጥሏት ይሄዳል። ይህ ታሪክ ታዲያ አሜሪካ ውስጥ ከ1978 እስከ 1991 የተከሰተ እውነተኛ ታሪክ ነው። ነገሩ እንዲህ ነው። ጄፍሪ ማታ ማታ ወደ መጠጥ ቤት መሄድ ያዘወትራል። እንደተለመደው ወደ መጠጥ ቤት ሲሄድና ኤድዋርድ የተባለ አንድ የ32 ዓመት ሰው ላይ ቀልቡ ያርፋል። ከዛም ለአስተናጋጁ ለጓደኞቼ መጠጥ ድገማቸው ይልና ኤድዋርድን ይተዋወቀዋል። ከዛም ወደ ጄፍሪ ቤት እንዲመጣ ያሳምነዋል። ያሳመነው ደግሞ እርሱ ካሜራማን እንደሆነ እና ኤድዋርድን ደግሞ ፎቶ ሊያነሳው እንደሚፈልግ አድርጎ ነበረ። ነገር ግን ኤድዋርድ ከመጣ በኋላ ምንም አልጣመውም። ቤቱ ይሸታል። ጠረጠረውም ጄፍሪን። ጄፍሪም ጸባዩ ተቀየረ። ከዛም ጄፍሪ ኤድዋርድን ፎቶ የማነሳ ካቴና አድርገህ ነው በማለት እጁን በካቴና ያስረዋል። ነገር ግን እንዳለው ደሱ አድርጎ ፎቶ ሊያነሳው ሳይሆን ሌላ ነገር አስቦ ነበር። ኤድዋርድም ፎቶ የት አለ አለው። እሱ መኝታ ቤቴ ውስጥ ነው አለው። ነገር ግን ወደ መኝታ ቤቱ መሄድ እንደማይፈልግና ወደ መጣበት መመለስ እንደሚፈልግ ይነግረዋል። ጄፍሪ ግን አይሆንም ይለዋል። እናም ጄፍሪ መሬት ላይ ጥለውና ስለት ያነሳበታል እና አድርግ የምልህን ማታደርግ ከሆነ ገለሃለሁ ብሎ ይዝትበታል። ወደ መኝታ ቤቱም አስገባው። ኤድዋርድ እና ጄፍሪ ክፍል ውስጥ በሚታገሉበት ወቅት የጄፍሪ ጎረቤት ትሰማቸው ነበር። ከዛም ወደ መኝታ ቤቱ ካስገባው በኋላ ትንሽ ቆየና ኤድዋርድን የልብ ምቱን መስማት ጀመረ። እርሱ የሚለውን የሚያደርግ መስሎ የጄፍሪን ፀጉር እንደ መዳበስ አደረገ። ትንሽ ከቆየ በኋላ አይኑን በጣቱ ወግቶ ከአልጋው ላይ ወርዶ ወደ በሩ ሮጠ። እናም ጄፍሪ ተከተለው። ነገር ግን ኤድዋርድ አመለጠ። መንገድ ላይ በኃይል እየሮጠ እንደ ድንገት ፖሊሶች አገኘ። ፖሊሶቹ ከመኪና ከወረዱ በኋላ ጄፍሪ ሊገድለው ሲል እንዳመለጠው ነገራቸው። ግን እርሱ እጁ ላይ ካቴና ስለነበረ ከእስር ቤት ያመለጠ መስሏቸው ጠረጠሩት። ነገር ግን ሁሉን ነገር ነገራቸው። ፖሊሶቹም የነገራቸውን ለማጣራት ወደ ጄፍሪ ቤት ለመሄድ ይስማማሉ። እናም ኤድዋርድ ይዟቸው ወደ ጄፍሪ ቤት ይመጣል። ከመጡም በኋላ ለምን ኤድዋርድን እንዳሰረው ይጠይቁታል። ቁልፉንም ለመቀበል ወደ ቤቱ ይገቡና ቤቱን መፈተሽ ይጀምራሉ። ታዲያ በዚህ ሰዓት ቤቱ አሁንም በጣም ይሸት ነበር። እናም ስጋ ገዝቶ እንደተበላሸ ይነግራቸዋል። ቁልፉን ጠየቀው አንዱ ፖሊስ። መኝታ ቤቴ ነው መሳቢያው ውስጥ ቆይ ላምጣው ብሎ ሊሄድ ሲል እኔ አመጣዋለሁ ብሎ አስቀረው። አንዱ ፖሊስ ወደ መኝታ ቤት ገባ። በዛ ሰዓት ሽታው የበለጠ ይሸት ነበር። ቤቱም ተመሰቃቅሏል።
እናም አንደኛው ፖሊስ መሳቢያውን ከፈተው። ሲከፍተው ብዙ ፎቶዎችን አየ። ይህ ፎቶ ጄፍሪ 17 ሰዎችን የገደለበትን የሚያሳይ ነበር። በዚህ ሰዓት ጄፍሪ ሊሮጥ ሲል አንደኛው ፖሊስ ያዘው። ታዲያ በዚህ ሰዓት ነበር መርማሪ ፖሊሶች መጥተው የጄፍሪን ቤት ሲፈትሹ የተለያዩ የሰውነት አካል የ17ቱም አጥንቶች ስጋቸው በአሲድ ተወግዶ እስከነ ራስ ቅሎቻቸው ቤቱ የተገኙበት። ይህ ሁሉ ከመሆኑ በፊት ጎረቤቱ ክፍሉ ሚሸትና ሁሌ ጩኸት እንዳለ ተናግራ ነበር። ነገር ግን ምላሽ አላገኘችም ነበር። ጄፍሪ እናቱ የመድኃኒት መጠቀምና አባቱ የእንስሳቶቹ ድርጊት ካኒባሊዝም የተባለ የሰውን አካል የመብላት በሽታ እና የስነ አእምሮ በሽታ እንዲይዘው ሆኗል። በፊልሙ መጨረሻ አባቱ ባደረገው ሲጸጸት ያሳየን። ጄፍሪ ፍርድ ቤት ቀርቦ 17 ሰዎችን እንደገደለ እናም አካላቸውን በመከፋፈል ቤቱ ለዓመታት እንዳቆየ ክስ ከተነበበለት በኋላ 954 ዓመት ይፈረድበታል። እናም ጄፍሪ ኖቬምበር 28 በኮሎምቢያ እስር ቤት ፍርዱን እየተከታተለ ባለበት ይሞትና ፊልሙ ያልቃል። መልካም ጊዜ